ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማቴማቲክስ የምዕራፍ 9 ሶስተኛ ቪዲዮአችን ነው። በሁለተኛ ቪዲዮአችን እንግዲህ ምን አይተናል? ፍሪኩዌንሲ ዲስትሪቢዩሽን ቴብል ዴታ እንዴት ፕሬዘንት ከምናደርግባቸው ኦርጋናይዝ አድርገን ፕሬዘንት ከምናደርግባቸው መንገዶች አንደኛው ፍሪኩዌንሲ ዲስትሪቢዩሽን ቴብል ወይም በሰንጠረዥ መልክ የምናደርገው ነው። ሁለተኛው በሂስቶግራም ማድረግ እንደምንችል ተመልክተናል። In addition to that, we have also seen that the measures of central tendency ወይም ደግሞ ብዙ ስኬተርድ የሆኑ ዴታዎችን በአንድ ሲንግል ቫሊዩ በአንድ ነጠላ ቫሊዩ የምንወክልበትና የምንገልጽበት መንገዶች ሶስት መንገዶች አሉ። እነሱ ሚን፣ ሚዲያን እና ሞድ ይባላሉ ብለን አይተናል ማለት ነው። ከነዛ ውስጥ የመጀመሪያው ሚን ወይም ደግሞ አብሬጅ የሚባለውን ተመልክተናል። እሱ እንዴት አድርገን ዴታ እንግዲህ ሮ ዴታ ሲሰጠን እና ፍሪኩዌንሲ ዲስትሪቢዩሽን ቴብል ፎርም በሰንጠረዥ ፎርም ሲሰጠን እንዴት አድርገን ዊዝ ፍሪኩዌንሲ ሲሰጠን እንዴት አድርገን ሚን እንደምንፈልግ ተመልክተናል። በአሁኑ ቪዲዮአችን እንግዲህ ደግሞ በዚህኛው ቪዲዮአችን የምንመለከተው እንግዲህ ፕሮፐርቲስ ኦፍ ሚን ወይም ደግሞ የሚን ባህሪያት ምንድን ናቸው? ኦኬ ፕሮፐርቲስ ኦፍ ሚን የሚን ባህሪያት ወይም የአብሬጅ ባህሪያት ምንድን ናቸው የሚሉትን እንመለከታለን ማለት ነው። ሰው ከነኚህ ፕሮፐርቲዎች መካከል አንደኛው the sum of the deviations from the mean is 0 ይለናል። የመጀመሪያው sum of deviations sum of what deviations sum of deviations ምንድነው ይለናል? 0 ነው ይለናል። ምን ማለት ነው ይሄ? ሰም ማለት እንግዲህ ድምር ማለት ነው። የማድምር የዲቪዬሽን መጀመሪያ ዲቪዬሽን ምንድነው የሚለው ማወቅ አለብን። ዲቪዬሽን ማለት ምንድን ነው? እንግዲህ ዴታዎች ይሰጡናል። የሚሰጡን ዴታዎች ይኖራሉ። የሚሰጡን ዴታዎች ለምሳሌ x1 x2 x3 ተብሎ እስከ xn ድረስ ሊሰጡን ይችላሉ። መረጃዎች ቁጥሮች ናቸው፣ እነኚህ ቫልዩዎች ናቸው ማለት ነው። እነኚህ ቫልዩዎች እያንዳንዳቸው እንግዲህ ሚናቸውን ምን አድርገን ነው የምንፈልገው? እንግዲህ ሚናቸውን ባለፈው እንዳየነው ሚን ስንፈልግ ቁጥሮቹን ደምረን x1 ሲደመር x2 ሲደመር x3 ሲደመር እያልን ማድረስ xn ድረስ ያሉትን ቫልዩዎች እንደምራቸውና ለብዛታቸው እናካፍላለን ለn ማለት ነው። ለብዛታቸው ስንደምር የምናገኘው ውጤት ሚን ይባላል፣ ወይም ደግሞ ሚን ወይም አብሬጅ እንለዋለን። ኦኬ የማ አብሬጅ ነው ይሄ? የነኚህ ዴታ ቫልዩዎች ከx1 እስከ xn ያሉት የተሰጡን ቁጥሮች ማለት ነው። እነኚህ ኤክስ ምናምን የሚባሉት እንግዲህ የሚወክሉልን የቁጥሮቹን የተሰጡንን ቁጥሮች በአጠቃላይ የሚወክሉልን ቫሪያብሎች ናቸው። ይሄ ደግሞ ኤን ደግሞ የተሰጡን ዴታዎች ብዛታቸውን የሚገልጽልን ነው። በዚህ መልኩ ሚንን እንፈልጋለን ማለት ነው። ከዛ ሚን ካገኘን በኋላ ያገኘነውን ሚን እያንዳንዱ ቫልዩ ላይ መልሰን ስንቀንስ ሚኑን ማለት ነው እያንዳንዱ ቫልዩ ላይ ሚኑን ስንቀንስ የምናገኘው ውጤት ደግሞ ምን ተብሎ ይጠራል? ዲቪዬሽን ይባላል። ኦኬ ዲቪዬሽን ይባላል። እነኚህ ዲቪዬሽኖች ናቸው ማለት ነው። እያንዳንዱ ቫልዩ ላይ ሚን ቀንሰን የምናገኘው ውጤት ደግሞ ሁሉንም ስንደምራቸው ሁልጊዜ የሚሰጠው ውጤት ምንድን ነው? 0 ነው ይለናል። ሁልጊዜ የሚሰጠው ውጤት 0 ነው። ለምሳሌ እስኪ ይሄንን በምሳሌ እናየው። ትንሽ ቫልዩዎችን ውሰድና ለምሳሌ 2 4 6 10 እና 8 እንውሰድ። አሁን እነኚህ ዴታ ቫልዩዎች ናቸው ማለት ነው። የነኚህ ቁጥሮች ጊቭን ቫልዩስ ናቸው። ጊቭን ቫልዩስ ናቸው። የሆኑ ስኮር ልትሏቸው ትችላላችሁ፣ እድሜ ልትሏቸው የፈለግነውን ልንለው እንችላለን። ብቻ ዴታ ታይፕ ነው። ኮሌክሽን ኦፍ ዴታ ናቸው። የሆነ የሰበሰብናቸው ዴታዎች ናቸው። ስንት ዴታዎች ናቸው? 5 ዴታዎች ናቸው። ስለዚህ አሁን ይሄኛው ምን እንደማለት ነው? ይሄ ማለት x1 ማለት በሉት፣ ይሄኛውን x2 ማለት እንችላለን፣ ይሄኛውን x3፣ ይሄኛውን x4፣ ይሄኛውን ደግሞ x5። ስለዚህ ስንት ዴታዎች ናቸው ያሉኝ? 5 ዴታዎች ናቸው ያሉኝ ማለት ነው። ስለዚህ
አሁን የነኝን ሚን ስፈልግ ምንድነው የማደርገው? ሚናቸውን ስፈልግ ቁጥሮችን በሞላ መደመር ነው። 2 ሲደመር 4 ሲደመር 6 ሲደመር 10 ሲደመር 8 ከዛ ለብዛታቸው ማካፈል ነው። ብዛታቸው ስንት ነው? 5 ነው። ለ5 አካፍለዋለሁ። ስንት ይመጣልኛል? 2 ሲደመር 4 6 6 ሲደመር 6 12 12 ሲደመር 10 22 22 ሲደመር 8 30 ይመጣል። 30 ሲካፈል 5 ስንት ይመጣል? 6 ይመጣል ማለት ነው። ሚን ወይም ደግሞ አብሬጃችን 6 መጣለን ማለት ነው። አብሬጃችን 6 መጣለን። ሰው አሁን ቀጥሎ ምንድነው የምንፈልገው? ዲቪዬሽን እንፈልጋለን። ፋይንድ ዘ ዲቪዬሽንስ ፋይንድ ዘ ዲቪዬሽኖችን እንደምራለን እንፈልጋለን። ዲቪዬሽን ማለት ደግሞ ምንድነው ብያችኋለሁ? የተሰጡን ቫልዩዎች ላይ ያገኘነውን ሚን መቀነስ ነው። ምሳሌ የተሰጡን ቫልዩዎች ማማ ናቸው? 2 አለ፣ 4 አለ፣ 6 አለ፣ 10 አለ፣ 8 አለ። ከዛ እያንዳንዳቸው ላይ ምን አደርጋለሁ? ሚኑን እቀንሳለሁ ማለት ነው። ሚኑን እቀንሳለሁ። ሚኑ ማን ነው? 6 ነው። 6 ሲቀነስ 6 ሲቀነስ 6 ሲቀነስ 6 ሲቀነስ 6 አደርጋለሁ። ሁሉም ላይ ሚኑን ቀነስኩ ማለት ነው። ቀንሽ የማገኘው ውጤት አለ እዚህ ጋር 2 ሲቀነስ 6 ኔጌቲቭ 4 ይመጣል። 4 ሲቀነስ 6 ኔጌቲቭ 2 ይመጣል። ከዛ 6 ሲቀነስ 6 0 ይመጣል። 10 ሲቀነስ 6 4 ይመጣል። 8 ሲቀነስ 6 2 ይመጣል። እነኚህ ምን ይባላሉ? እነኚህ ቫልዩዎች ዲቪዬሽንስ ይባላሉ። ዲቪዬሽንስ እንላቸዋለን። ማለት እያንዳንዱ ቫልዩ ላይ የቁጥሮቹ ሚን ስንቀንስ የምናገኛቸው ውጤቶች ዲቪዬሽንስ ይባላሉ። እስኪ አሁን ፕሮፐርቲው ምንድነው የሚለው? ሰም ኦፍ ዲቪዬሽንስ የዲቪዬሽኖቹ ድምር 0 ነው ይለናል። ፕሮፐርቲ 1 ሰም ኦፍ ዲቪዬሽንስ 0 ነው ይላል። እውነት ይሄ 0 ይመጣል የሚለውን እስኪ በምሳሌያችን እንመልከት። አሁን እዚህ ጋር መጀመሪያ ለተሰጡን ቫልዩዎች ለነኚህ ቫልዩዎች ምን ፈለኩኝ? ሚን ፈለኩ፣ 6 አገኘሁ። ከዛ በኋላ እያንዳንዱ ጊቭን ቫልዩ ላይ ደግሞ ሚኑን ስቀንስ ደግሞ ዲቪዬሽንስ አገኘሁ። ዲቪዬሽን ቫልዩ አግኝቻለሁ። እስኪ ልደምራቸው። አሁን እነኚህ ስደምራቸው 0 ከመጡ ፕሮፐርቲው ይሰራል ማለት ነው። ናው አሁን ደግሞ ምን አደርጋለሁ? ፋይንድ ዘ ሰም ኦፍ ዘ ዲቪዬሽንስ። ኦኬ የዲቪዬሽኖቹን ድምር እፈልጋለሁ ማለት ነው። ዲቪዬሽኖቹን ስደምራቸው ምን ይመጣል? ኔጌቲቭ 4 ሲደመር ኔጌቲቭ 2 ሲደመር 0 ሲደመር 4 ሲደመር 2። አሁን ድምራቸውን ስንፈልግ እንግዲህ ምን ይመጣል? ኔጌቲቭ 4 ሲቀነስ 2 ኔጌቲቭ 6 ይመጣል። ኔጌቲቭ 6 ሲደመር 0 ደግሞ ስንት ይመጣል? ኔጌቲቭ 6 ይመጣል። ኔጌቲቭ 6 እዚህ ጋር 4 ሲደመር 2 ፖዚቲቭ 6 ነው። ኔጌቲቭ 6 ሲደመር 6 ማለት ምን ማለት ነው? በሌላ አነጋገር 6 ሲቀነስ 6 ማለት ነው። ስንት ይመጣል? 0 ይመጣል። ስለዚህ ይሰራል ማለት ነው የፕሮፐርቲ። በዚህ አሁን ምሳሌ ያሳያችሁ ምንድነው ዲቪዬሽን የሚለውን ቃል ስላለ ዲቪዬሽን ምን እንደሆነ እንድታውቁ ነው ማለት ነው። ስለዚህ ዲቪዬሽን ማለት ምን ማለት ነው? ከእያንዳንዱ ቫልዩ ላይ የቁጥሮችን ሚን ስንቀንስ የምናገኛቸው ቫልዩዎች ዲቪዬሽንስ ይባላሉ ማለት ነው። የመጀመሪያው ፕሮፐርቲ ይሄ ነው። ፕሮፐርቲ 2 ምንድነው የሚለን? ዘ ሚን ኦፍ ኤን ኦብዘርቬሽንስ። ለምሳሌ ምንድነው የሚለን ደግሞ ፕሮፐርቲ 2 አሁን ቫልዩዋችን የሚሰጡን ቫልዩዎች ማለት ነው x1 x2 x3 እስከ ማድረስ ይሰጡና እስከ xn ድረስ ቢሰጡን የእነኚህ ቁጥሮች ሚን ምን ይሆናል ማለት ነው? ሚናችን ሚን ኤክስ ባር ይሆናል ማለት ነው። እሱ እንዴት ነው የምናገኘው ብለናል? መደመር ቁጥሮችን ደምረን ለብዛታቸው በማካፈል ሚንን እናውቃለን። ማድረስ እንደምራለን ኤክስኤን ድረስ ደምረን ለብዛታቸው ለኤን ማካፈል ነው። ሚን ቢሆን ነው። እንደዛ ምንድነው የሚለን? ኢፍ ኢች ኦብዘርቬሽን ኢዝ ኢንክሪዝድ ባይ ፒ። ኦኬ አሁን ምንድነው የሚለን? እያንዳንዱ ቫልዩ ላይ የተሰጡን ቫልዩዎች ላይ ኤክስ የሚባል ፒ የሚባል ቁጥር ብንደምርበት ወይ ደግሞ እያንዳንዱ ቫልዩ በፒ ቢጨምር ማለት ኤክስ ዋን ላይ ማንም ብጨምር ፒ የሚባል ቁጥር ብጨምር ኤክስ ቱ ላይም ልክ እንደዛው
ኤክስ ስሪ ላይም ልክ እንደዛው እንደዛን ኤክስ ኤን ላይ ልክ እንደዛው እያንዳንዱ ቫልዩ በፒ ቢጨምር ማለት ምን ማለት ነው? ፒ የሚባል ቁጥር እያንዳንዱ ቫልዩ ላይ ብንደምርበት የማገኘው ሚን አሁን ይሄ ፒ የሚባለው ቁጥር እያንዳንዱ የመጀመሪያው ቫልዩ ላይ ፒ የሚባል ቁጥር ደምሬበት እያንዳንዱ ላይ ደምሬበት ማገኘው ሚን ይሄኛውን ሚን አሁን ኦልድ ሚን ልበለው የመጀመሪያ ስለሆነ ከዛ በኋላ ፒ እያንዳንዱ ቫልዩ ላይ ደግሞ ፒ ከደመርኩ በኋላ የማገኘው ሚን ደግሞ ኒው ሚን ብለው ኒው ወይም ደግሞ አዲሱ ሚን ብዬ ብሰይመው ስለዚህ ምንም ይሄን ደምሬ ማካፈል ሳይጠበቅብኝ አዲሱ ሚን ምንድነው የሚሆነው ማለት ነው? አዲሱ ሚን የመጀመሪያው ኦልድ ሚን ሲደመር ፒ ነው ማለት ነው። ሶ ሚኑ ላይም ፒ መደመር ነው ማለት ነው። ሁለተኛው ፕሮፐርቲ ይሄ ነው። ለምሳሌ ይሄን በምሳሌ ለማሳየት ያክል የቅድሞችን ቫልዩ እንውሰዳቸው 2 4 6 10 8 አሁን የመጀመሪያው ቫልዩአችን 2 4 6 10 8 እነኚህ ናቸው። ሰው እነኚህ x1 x2 x3 ያልን ምንሰይማቸው x1 x2 x3 x4 እስከ x5 ድረስ ማለት ነው። ሰው እነኚህ ናቸው። የእነኚህ ሚን ፈልገናል። የእነኚህ ሚን ስንት ነው? 6 ነው። ቅድም ካልኩሌት አድርገነዋል። እዚህ ጋር ሚናቸውን ስንፈልግ ስንት መጣል? የእነኚህ ይኸው እዚህ ጋር 6 መጥቶልናል ማለት ነው። አሁን እያንዳንዱ ቫልዩ ላይ እያንዳንዳቸው ላይ እዚህ ጋር 2 አለ 4 አለ 6 አለ 10 አለ 8 አለ። ሶ እያንዳንዳቸው ላይ አሁን አንዳንድ ብደምርበት ለምሳሌ ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 ባደርግበት አሁን ማገኘው ቫልዩ ምንድነው የሚሆነው? 2 ሲደመር 1 3 ይሄኛው 5 ይሆናል። ይሄኛው 7 ይሆናል። ይሄኛው 11 ይሆናል። ይሄኛው 9 ይሆናል ማለት ነው። ስለዚህ ለነኛው ሚን ብፈልግ ምንድነው የሚሆነው? የነኚህ ሚን ምንድነው የሚሆነው? ኤክስ ባር ይሄ ኦልዱ ነው። የአዲሱ ሚን ምን ይሆናል? ምንም መስራት አይጠበቅብኝም። ኦልድ ሚኑን ካወቅኩ 6 ላይ አሁንም ስንት ነው? እነሱ ጋር ቁጥሩ እያንዳንዱ ቁጥር ላይ የደመርኩት ስንት ነው? 1 ነው። ስለዚህ ሚኑ ላይ 1 በመደመር ማወቅ እችላለሁ 7 ይሆናል ማለት ነው። ኦኬ እንደዚህ ነው። ስለዚህ ፕሮፐርቲው ይሄን ነው የሚለው። እስኪ ቼክ እናድርገው። ሶ ቼክ ስናደርገው ይሄ እውነት መሆኑን ለማረጋገጥ ምን እንደምታደርጉት ለዚህ ሚን ትፈልጋላችሁ። ሚን ኒው ሚን ማለት ነው። ምን እንደምታደርጉት አንድ ከደምራችሁበት በኋላ ሚናቸውን መፈለግ ነው። በኖርማል መንገድ እንፈልጋለን ማለት ነው። ሲካፈል 5 3 ሲደመር 5 8 8 ሲደመር 7 15 15 ሲደመር 11 15 ሲደመር 11 ስንት ይመጣል? 15 ሲደመር 11 26 26 ሲደመር 9 35 ይመጣል። 35 ሲካፈል 5 ስንት ይመጣል? 7 ይመጣል ማለት ነው። ሶ ሚኑ ያው ትክክል ነው። በዚህ መልኩ ማወቅ እንችላለን። ትክክል ነው የፕሮፐርቲ ማለት ነው፣ ይሰራል። ስለዚህ ምንድነው መጀመሪያ የተሰጠን ቫልዩ አለ፣ ከዛ እሱ ሚን አለው፣ ኦልድ ሚን እንለዋለን እሱን። ከዛ በኋላ እያንዳንዱ ቫልዩ ላይ የሆነች ቁጥር ብንደምርበት፣ ሁሉም ላይ ተመሳሳይ ቁጥር ብንደምርበት፣ ከዛ ከደመርንበት በኋላ ላለው ቁጥር ሚን ስትፈልጉ የመጀመሪያው ቁጥር ላይ የመጀመሪያዎቹ ቁጥሮች ያገኘነው ሚን ላይ ራሱን ቁጥሩ በመደመር ለሁለተኞቹ ቁጥሮች ሚናቸውን ማወቅ ይቻላል ማለት ነው። ራሱን በመደመር ማወቅ እንችላለን ማለት ነው። ሶ ፕሮፐርቲ 2 የሚላቸው ይሄንን ነው። ፕሮፐርቲ 3 ይሄም ልክ እንደዛው ነው። መቀነሱም ልክ እንደዛው ነው። ሶ ዘ ሚን ኦፍ ዲቪዥንስ ፕሮፐርቲ 3 ደግሞ ምንድነው የሚለን? አሁንም x1 x2 x3 አፕ ቱ xn ድረስ ቫልዩዎች ቢኖሩን እና ይሄ ሚን ቢኖረው ሚኑ ደግሞ የዚህ ሚን ይሄ x ባር ቢሆን ከዛ በኋላ ምንድነው የሚለን? if each deviation is decreased by what p በp ቢቀንስ ነው የሚላችሁ። ደግሞ አሁን ቅድም ምንድነው የሆነው? ኢንክሪዝ ቢያደርግ ማለት እያንዳንዱ ቫልዩ ላይ በp ቢጨምር ነው ያለው። አሁን ደግሞ እያንዳንዱ ቫልዩ በp ቢቀንስ ማለት እያንዳንዱ ቫልዩ ላይ p የሚባል ዋጋ ብንቀንስበት የሚባል ቁጥር የፈለግነው 2 ሊሆን ይችላል፣ p 3 ሊሆን ይችላል፣ whatever ሶ የኔ ነምበር ብንቀንስ ነው። ሶ
x1 አለ፣ x2 አለ፣ x3 አለ። ከዛ እዚህ ጋር ማን አለ? xn አለ። ሶ እያንዳንዱ ቫልዩ ላይ ፒ የሚባል ቁጥር ብቀንስ ኦኬ፣ ፒ የሚባል ቁጥር ብቀንስ ከቀነስኩ በኋላ ለማገኘው ቁጥር የማገኘው ሚን that's called new mean ማለት ነው። እኛውን ኦልድ በሉት። እሱ ምን ይላል ማለት ነው? የመጀመሪያው ሚን ኦልድ ሚን ሲቀነስ ፒ ይሆናል። ሶ ሚኑ ላይ በቃ ያችን ቁጥር መቀነስ ነው ማለት ነው። መስራት አይጠበቅባችሁም ማለት ነው። ሶ ፕሮፐርቲ ፎር ይሄ ለመደመር የሰራው ለመቀነስ ይሰራል። መልቲፕሊኬሽኑም ልክ እንደዛው፣ መልቲፕሊኬሽናችሁም ልክ እንደዛው ነው የሚሰራው ማለት ነው። ይሄን ለማባዛትም ይሰራል። አራተኛው ፕሮፐርቲ ደግሞ ልክ እንደዛው አሁንም x1 x2 x3 አብቷት xn ቫልዩ ቢኖረን እና የዚህ ሚን ኦልዳችሁ ማለት ነው። ኦልድ ሚናችሁ ኤክስ ባር ቢሆን አሁን ደግሞ እያንዳንዱ ቫልዩ x1 x2 x3 እስከማድረስ xn ያለውን ደግሞ ምን ብታረጉት ነው? ፒ በሚባል ቁጥር አሁንም p2 ሊሆን ይችላል 3 የፈለጋችሁን ቁጥር አሁን በፒ ብናባዛው ሲባዛ በፒ ይሄኛውንም ሲባዛ በፒ ይሄኛውንም ሲባዛ በፒ ይሄኛውንም ሲባዛ በፒ ብናባዛው ለዚህኛው የምናገኘው ሚን ለስኮልድ አዲሱ ሚን ማለት ነው። ማለት አዲስ የሚሆነው ለምንድን ነው? ፒ በሚባል ቁጥር ካባዛናቸው በኋላ የምንፈልገው ሚን ስለሆነ ሶስቱ ሚን ምንድነው የሚሆነው? የመጀመሪያው ሚን ኦልድ ሚን ያለው ማለት ነው ሲባዛ በፒ ነው የሚሆነው። ሲባዛ በፒ ነው የሚሆነው። ስለዚህ አንድ አይነት ነው ማለት ነው። መደመር ላይ ያለው ሐሳብ መቀነስ ላይ ያለው ሐሳብ ልክ እንደዛው አንድ አይነት ነው የሚሆነው። ይሄ ለማን ይሰራል? ለማካፈልም ይሰራል ማለት ነው። ሶ እያንዳንዱን ቫልዩ አሁንም እዚህ ጋር አባሰነዋል። አራተኛ ላይ አምስተኛ ላይ ደግሞ ምን ታደርጉት ነው? እያንዳንዱን ቫልዩ አሁንም ለዚህ ኦልድ ሚን አላችሁ። ኦልድ ሚን አለን አንድ ዘን እያንዳንዱ ቫልዩ ደግሞ ምን ባረግ ነው የሚላችሁ እዚህ ጋር xn x1 x2 x3 አብቷት xn። አሁን ደግሞ እያንዳንዱን ቫልዩ ምን ባረገው ነው ለፒ ባካፍለው ማለት ነው። በአንድ አይነት ቁጥር ሁሉንም ባካፍላቸው ካካፈልኩ በኋላ ለማገኘው ቁጥር የማገኘው ሚን አዲሱ ሚን ነው። ኒው ሚን ምን ይላል ማለት ነው? ኦልድ ሚናችን መጀመሪያ እንደተሰጠን ያገኘነው ሚን ማለት ሲካፈል ለፒ ነው የሚሆነው ነው የሚለው። ስለዚህ እነኚህን በደንብ አድርጋችሁ እነኚህን ፕሮፐርቲዎች መገንዘብ ይኖርባቸዋል ማለት ነው። ለመቀነስ፣ ለመደመር ለአራቱ የሂሳብ ስሌቶች ማለት ነው። ለአራቱ የሂሳብ ስሌቶች በዚህ መልኩ ማወቅ ትችላላችሁ። እነኚህ ናቸው። ሶ ለመደመርም እዚህ ጋር ለመቀነስ፣ ለማባዛት፣ ለማካፈል ሶ በዚህ መልኩ እንግዲህ እንትን ማለት ትችላላችሁ። ፕሮፐርቲዎቹ እነኚህ ናቸው። ሁለተኛው ሚዲያን ነው። ሁለተኛው እንግዲህ እስካሁን ያየነው ምንድነው? ሚንን ነው ማለት ነው፣ ወይም ደግሞ አማካኝን ነው። ነገር ግን እንደነገርኳችሁ እንግዲህ ለሆኑ ሴት ኦፍ ነምበርስ አንድ አማካይ ቫልዩ ስንፈልግ ወይም ደግሞ አንድ ሲንግል ቫልዩ ሁሉንም ሪፕሬዘንት የሚያደርግ ሁሉንም የሚወክል አንድ ሲንግል ቫልዩ ተጠቅመን የመግለጽ ሂደት ላይ ነው ያለ ነው። ስለዚህ ይሄንን በምን መልኩ መግለጽ እንችላለን ብያችኋለሁ? በሶስት መልኩ። አንደኛው አሁን በሰራ ነው በሚን መልኩ ሚን በመፈለግ ወይም ቁጥሮችን ደምረን በሞላ ለብዛታቸው በማካፈል በአንድ ቁጥር መግለጽ እንችላለን፣ በአንድ መወከል እንችላለን። ሶ ይሄኛው ሚን የሚባለው አሰራር ሞስት ዩዥዋሊ የምንጠቀመው በብዛት የምንጠቀመው መንገድ ነው ማለት ነው። ነገር ግን ብቸኛ መንገድ አይደለም፣ ሌላም ዘዴ ያለ ማለት ነው። እሱን የምንገልጽበት እሱ ምን ይባላል? ሚዲያን ይባላል። ምን ይባላል? ሚዲያን። ሶ ይሄ ሚዲያን የሚለው እንግዲህ ያው ሚድል ቫልዩ እንደማለት ነው፣ ሌላ ነገር አይደለም። በሌላ ነገር ሚድል ቫልዩ መካከለኛ ቫልዩ እንደማለት ነው። ሚድል ቫልዩ መካከለኛ ቫልዩ እንደማለት ነው። ሶ ሚዲያንስ እንዴት ነው ካልኩሌት የምናደርገው? ኦኬ ሚዲያን እንዴት ነው ካልኩሌት የምናደርገው? ሶ ሚዲያን ኢዝ ዘ ሚድል ስኮር ኦር ዘ ሚድል ቫልዩ መካከለኛ ቫልዩ ነው ፎር ኤ ሴት ኦፍ ዴታ ዛት ሃዝ ቢን አሬንጅድ ኢን ኦርደር ኦፍ ማግኒቱድ።
the median is less affected by extreme values and skewed data ነው ይለናል። ለስ አፌክትድ ነው በኤክስትሪም ቫሉዎቹ ለስ አፌክትድ ነው የሚለን። ሶ ሚዲያን ለመፈለግ መጀመሪያ እንግዲህ ከሚን ጋር እንዳይምታታባችሁ መለየት ያለባችሁ ነገሮች በሚዲያን ስትሰሩ ኮንሲደር ማድረግ ያለባችሁ መንገዶች አሉ ወይም ሁኔታዎች አሉ። አንደኛ የመጀመሪያ ስቴፓችሁ ምንድን ነው? ፈርስት ስቴፕ የመጀመሪያው ስራችሁ ማድረግ ያለባችሁ ቱ ፋይንድ ሚዲያን በምትፈልጉበት ሰዓት መጀመሪያ ማድረግ ያለባችሁ ነገር ምንድን ነው? አሬንጅ ዘ ዴታ ቫሊዩስ የተሰጧችሁን ዴታ ቫሊዎች ምን ማድረግ አለባችሁ? አሬንጅ ማድረግ አለባችሁ። the data values in either of the two orders በቅደም ተከተል ማስቀመጥ አለባችሁ ማለት ነው። አይዘር እዚህ ጋር ሁለት አማራጭ የሰጧችሁ ምንድነው? ከስሞለር ወደ ላርጀር ማስቀመጥ ትችላላችሁ። ከትንሽ ወደ ትልቅ ማስቀመጥ ነው፣ ወይም ደግሞ ከላርጀር ወደ ስሞለር ማስቀመጥ ነው። ከሁለቱ ወደ አንዱ ደስ ወዳላችሁ ማስቀመጥ ትችላላችሁ። ሚዲያን ከመፈለጋችሁ በፊት የመጀመሪያው ስራችሁ በቅደም ተከተል ማስቀመጥ ነው። ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ በቅደም ተከተል ማስቀመጥ ይኖርባችኋል፣ የመጀመሪያው ስራችሁ ማለት ነው። ከዛ በኋላ በቅደም ተከተል ካስቀመጣችሁ በኋላ ቀጥሎ ኮንሲደር የምታደርጉት ነገር ምንድን ነው? ሁለት ነገር ኮንሲደር ታደርጋላችሁ። የመጀመሪያው ስቴፓችሁ ይሄ ነው። ሁለተኛው ስቴፓችሁ ደግሞ እዚህ ጋር ምንድን ነው? ዲተርማይን ዘ ነምበር ኦፍ ዴታ ቫሊዩስ ኦኬ። ከዛ በኋላ የዴታዎቹን ብዛታቸውን ትቆጥሯቸውና ብዛታቸው ምን ያክል ነው የሚለውን ትቆጥራላችሁ ወይም ትወስናላችሁ ማለት ነው። ብዛታቸው ሊሆን የሚችለው ሁለት አማራጭ ነው። ብዛታቸው ምን ሊሆን ይችላል? አንደኛ ኦድ ሊሆን ይችላል፣ ሁለተኛ ኢቭን ሊሆን ይችላል። ማለት ኦድ ማለት ለሁለት ያለ ቀሪ የማይካፈል ቁጥር ነው። ኢቭን ደግሞ ለሁለት ያለ ቀሪ የሚካፈል ቁጥር ነው። ብዛታቸው ከሁለቱ አንዱ ነው የሚሆነው ማለት ነው። ወይ ኦድ ነው የሚሆነው ወይ ኢቭን ነው የሚሆነው። ኦድ ከሆነ ምንም አትጨነቁም፣ ሚድል ቫልዩ ይሆናል ማለት ነው። ሚድል ቫልዩ ይሆናል። ኢቭን ከሆነ ደግሞ አቨሬጅ ኦፍ ዘ ቱ ሚድል ቫልዩስ ይሆናል። አቨሬጅ ኦር ሚን ኦፍ አቨሬጅ ወይም ደግሞ ሚን ኦፍ ዘ ቱ ሚድል ቫልዩስ ኦኬ፣ ሚድል ቫልዩስ ይሆናል። በዚህ መልኩ ነው የምትፈልጉት ማለት ነው። እነኚህን ሁለት ነገሮች በመሰረታዊነት ማስታወስ ይኖርባችኋል። ኦኬ፣ በኤግዛምፕል ሳሳያችሁ የበለጠ ግልጽ ይሆንላችኋል። ጉድ። ኤግዛምፕላችን እዚህ ጋር እንደሚያሳየን ለምሳሌ ፋይንድ ዘ ሚዲያን ነው የተባልነው። ዴታ ቫልዩቻችን ፋይንድ ዘ ሚዲያን ቫልዩ ፈልጉ ነው የተባልነው። ሚዲያን ስንት ነው የተባልነው። ዴታ ቫልዩቻችን እነማን ናቸው? እዚህ ጋር አሉ 65 55 89 56 35 14 56 55 55 87 45 እና 92 ናቸው። ያችሁ እነኚህ ናቸው ዴታ። አሁን ለእነኚህ ዴታ ቫልዩዎች ምን ፈልጉ ነው የተባለው? ሚዲያን ቫልዩ ፈልጉ ነው የተባለው፣ ወይም ደግሞ ሚድል ቫልዩ ፈልጉ ነው የተባለው። ይሄን ለመስራት የመጀመሪያ ስራ ምንድን ነው ብያችኋለሁ? ስቴፕ ዋን ምን አድርጉ ብያችኋለሁ? አሬንጅ ዘ ዴታ ቫልዩስ። አሬንጅ ዘ ዴታ ቫልዩስ። ዴታ ቫልዩዎችን ምን ማድረግ ነው? የመጀመሪያው ስራ አሬንጅ ማድረግ ነው ማለት በቅደም ተከተል ኢንዋት በምን ላድርገው? ለምሳሌ በኢንክሪዚንግ ኦርደር ማለት ይሄኛው ቅድም ያሳዩአቸው ከስሞለር ወደ ላርጀር ማለት ኢንክሪዚንግ ኦርደር ነው፣ እየጨመረ እንዲሄድ ኢንክሪዚንግ ኦርደር። ኦኬ፣ በኢንክሪዚንግ ኦርደር ወይም ደግሞ ከስሞለር ወደ ከትንሽ ወደ ትልቅ ማስቀመጥ ነው፣ ወይም ደግሞ ከትልቅ ወደ ትንሽ ከሆነ ደግሞ ዲክሪዚንግ ኦርደር።
ዲክሪዚንግ ኦርደር በዚህ ማስቀመጥ የመጀመሪያው ስራችን ነው ማለት ነው። ስለዚህ ይህን ኢንክሪዚንግ ኦርደር ላድርገው። ለምሳሌ ኢንክሪዚንግ ኦርደር ላስቀምጠው። ከትንሽ ወደ ትልቅ ሳስቀምጠው ትንሹ ቁጥር ከነኚህ መካከል ማን ነው? 14 ነው። ከዛ ቀጥሎ ማን ነው? ከ14 ቀጥሎ 35 ነው። ከ35 ቀጥሎ ማን ነው? 45 ነው። ከ45 ቀጥሎ 55 ነው። 55 ስንቴ ነው ያለኝ? እዚህ ጋር እንደምታዩት ሁለቴ ነው 55 ያለኝ። ስለዚህ ሁለቴ ጽፈዋለሁ ማለት ነው። ከ55 ቀጥሎ ማን ነው? 56 ነው። 56 ስንት ጊዜ ነው ያለኝ? ሁለት ጊዜ ነው ያለኝ 56 56 አንድ ዘንዋት። ከ56 ቀጥሎ ያለው ማን ነው? 65 ነው። ከ65 ቀጥሎ ያለው 87 ነው። ከ87 ቀጥሎ ያለው 89 ነው። ቀጥሎ ያለው መጨረሻው 92 ነው ትልቁ። ስለዚህ ከትንሽ ወደ ትልቅ አስቀመጥኩት በዚህ መልኩ ማለት ነው። ከዛ ቀጥሎ ምንድነው የማደርገው? ስቴፕ ላይ ማድረገው ዲተርማይን the number of values የቫልዩዎችን ወይም የዴታዎችን ብዛት እቆጥራለሁ ማለት ነው። ስቆጥር 1 2 3 4 5 6 7 8 9 10 11 ኦኬ። ስለዚህ ነምበር ኦፍ ዴታ ቫልዩስ ስንት መጣልኝ ማለት ነው? ነምበር ኦፍ ዴታ ቫልዩስ የዴታ ቫልዩዎቹ ብዛት ስንት ነው? 11 ነው። 11 ደግሞ ምን አይነት ቁጥር ነው? ኢቭን ነው? ኦድ ነው? ኦድ ነው። ለሁለት ያለ ቀሪ አይካፈልም። ስለዚህ ኦድ ነው። ኦድ ከሆነ አልቸገርም፣ ሄጄ ሚድል ቫልዩዋን ማንሳት ነው ማለት ነው። ኦኬ። ስለዚህ 5 በዚህ በኩል 5 በዚህ በኩል ስድስተኛ ቫልዩ ይሆናል ማለት ነው። 1 2 3 4 5 እቺኛዋ ምን ትሆናለች ማለት ነው? ሚድል ቫልዩ ትሆናለች። ኦድ ከሆነ መካከለኛው። ሚዲያን ማን ይሆናል ማለት ነው? ሚዲያን 56 ይሆናል። አሁን ልክ መሆናችሁ የምታውቁት ምንድን ነው? በግራ በኩልና ከዚህ ከመረጣችሁት ቁጥር በግራ በኩል ያሉት የዴታ ቫልዩዎች ብዛትና በቀኝ በኩል ያሉት የሚቀሩት የዴታ ቫልዩዎች ብዛት እኩል መምጣት አለበት። ለምሳሌ ከ56 በፊት ስንት ዴታ ቫልዩ አለኝ? 1 2 3 4 5 አለኝ በዚህ በኩል። ከ56 በኋላ ደግሞ 5 አለኝ። 1 2 3 4 5። ይሄ መካከለኛ ቫልዩ ነው ማለት ነው። ስለዚህ ይሄ ሚድል ቫልዩ፣ መካከለኛ ሚድል ቫልዩ እሱ ምን ይባላል? ሚዲያን ማለት እሱ ነው ማለት ነው። ይሄ የሚሆነው መቼ ነው? አሁን የዴታ ቫልዩዋችን ብዛት 11 ነው። ኦድ ከሆነ ነው። ኢቭን ቢሆንስ? ለምሳሌ ኢቭን ቢሆንስ? ለምሳሌ እዚህ ጋር ሌላ ኤግዛምፕል እዚሁ ላይ ሊጨምርላችሁ። ለምሳሌ 2 11 6 9 5 23 አሁን እንደዚህ የነኝን ሚዲያን ፈልጉ ብላችሁ ለምሳሌ ለነኝ ቫልዩዎች ሚዲያን ፈልጉ ብላችሁ ደግሞ በዚህኛው ኤግዛምፕል የምናየው ነገር ምንድነው? የመጀመሪያው ስራችን እንግዲህ ምንድነው? አሬንጅ ዴታ ቫልዩስ ነው። የመጀመሪያው ስራችሁ አሬንጅ ማድረግ ነው። በቅደም ተከተል ማስቀመጥ ነው። አሁን ቅደም ተከተሉን ከትንሽ ወደ ትልቅ እናድርገው። በቃ በኢንክሪዚንግ እናድርገው። ከትንሹ ጀምራችሁ ስትሄዱ ምን ይመጣል ማለት ነው? 2 ከሁለት ቀጥሎ ትንሹ ማን ነው? 5 ነው። ከዛ ቀጥሎ ያለው 6 ነው። ከዛ 9 አለ። ከዛ 11 አለ። ከዛ 23 አለ። እንደዚህ አድርገን እናስቀምጣቸዋለን። ከዛ ስቴፕ 2 ደግሞ ነምበር ኦፍ ቫልዩስ ዲተርማይን ነምበር ኦፍ ቫልዩስ የዴታ ቫልዩዎችን ብዛት ስትቆጥሩ ደግሞ ስንት መጣለን? ነምበር ኦፍ ቫልዩስ ስንት መጣለን? ነምበር ኦፍ ቫልዩስ ስንቆጥራቸው 1 2 3 4 5 6 መጣልን ማለት። 6 ደግሞ ምን አይነት ቁጥር ነው? ለሁለት ያለ ቀሪ ይካፈላል አይካፈልም ብላችሁ ቴስት ታደርጉ። ለሁለት ይካፈላል። ስለዚህ ለሁለት ያለ ቀሪ የሚካፈል ከሆነ አንድ ቁጥር ምን ይባላል? ኢቭን ነምበር ይባላል። ስለዚህ ኢቭን ነምበር ነው ማለት ነው። 6 ኢቭን ነምበር ነው፣ ብዛታቸው ኢቭን ነምበር ነው። አሁን ኢቭን ነምበር ከሆነ ለመምረጥ ይቸገራለሁ ማለት ነው። አሁን 9ን ውሰዱ። 9 ስትወስዱ አሁን በዚህ በኩል ስንት ይቀራል? 2 11 እና 23 ይቀራል። በዚህ በኩል ደግሞ 3 እኩል አይደለም ማለት ነው። ሚድል ቫልዩ ከተባለ በግራም በቀኝም የሚቀረው የዴታ ቫልዩ ብዛት እኩል መሆን አለበት። ነገር ግን 9ን ስወስድ በዚህኛው በኩል 2 ቫልዩ፣ በዚህ በኩል 3 ቫልዩ የተዛነፈ ነገር አለ ማለት ነው። ኦኬ 6 ልውሰድ።
6ን ስወስድ ደግሞ በዚህኛው በኩል 3 በዚህኛው በኩል 2 ይሆንብኛል ማለት ነው። ስለዚህ አንዱን ሚድል ቫሊዩ መውሰድ አልችልም ማለት ነው። ስለዚህ በዚህ ሰዓት ኢቭን በሚሆንበት ሰዓት ምንድነው የማደርገው? 2 ሚድል ቫሊዎች ይኖሩኛል ማለት ነው። ስለዚህ ማንና ማንን ወስዳለሁ ማለት ነው? 6ንና 9ን ወስዳለሁ። አሁን ሁለቱን ስወስድ እዩት፣ እዚህ ጋር በዚህ በኩል 2 ቫሊዩ ነው፣ በዚህ በኩልም 2፣ በዚህ በኩል 2 እና 5 ሲሆኑ በዚህ በኩል ደግሞ 11 እና 23 አሉ። 2 ሆነልኝ። ስለዚህ ሚዲያን ምን ይሆናል ማለት ነው? ሚዲያን ምን ይሆናል ማለት ነው? የሁለቱ ሚድል ቫሊዎች አማካይ ይሆናል ወይም ደግሞ ሚን ይሆናል ማለት ነው። ስለዚህ ምን አደርጋለሁ? ሁለቱን መሀል ላይ ያሉትን ቁጥሮች እደምርና ለሁለት አካፍላችኋለሁ ማለት ነው። ስለዚህ ስንት ይመጣል? 6 ሲደመር 9 15 ይመጣል። 15 ሲካፈል ለ2 7.5 ይመጣል። ሚዲያን ቫሊዩአችን 7.5 ይሆናል ማለት ነው። ስለዚህ እንደዚህ አረንጅ በምታደርጉበት ሰዓት እንግዲህ ልታገኙ የምትችሉት ወይ እንደዚህ ኢቭን ነምበር ነው የምታገኙት ወይ ኦድ ነው። ኦድ ከሆነ መካከለኛዋን ትወስዳላችሁ። ኢቭን ከሆነ ግን ሁለቱን ትወስዱና ደምራችሁ ለሁለት በማካፈል ሚዲያን ቫሊዩ በቀላሉ ማወቅ ትችላላችሁ ማለት ነው። ጉድ። ሌላኛው ፕሮፐርቲስ ኦፍ ዘ ሚዲያን ነው። ኢትስ ናት አፌክትድ ባይ ኤክስትሪም ቫሊዩ። በኤክስትሪም ቫሊዩ ማለት በትንሹና በትልቁ ቫሊዩዎች አፌክት አይደረግም ነው። ኢት ኢዝ ዩኒክ ፎር ኤ ጊቭን ዴታ ሴት። ዩኒክ ነው ማለት ምን ማለት ነው? አሁን ይሄ ዴታ ቫሊዩ እነኚህ ዴታ ቫሊዩዎች የሚኖራቸው ሚዲያን ቫሊዩ በቃ 7.5 ነው። ሌላ ሚዲያን ቫሊዩ ሊኖራቸው አይችልም። ዩኒክ ነው ማለት ይሄ ነው። በቃ አንድና አንድ ብቻ ቫሊዩ ነው የሚኖራቸው ማለት ነው። ኦኬ ሌትስ ዱ ሂር ኢት ኢዝ ዋን ኤግዛምፕል። አንድ ተጨማሪ ኤግዛምፕል እዚህ ጋር ለየት ያለ ኤግዛምፕል አለ መሰለኝ። እሱን እንይና ሚዲያንን እንጨርሳለን። ሶ ፋይንድ ዘ ሚዲያን ኦፍ ዘ ነምበርስ። ቁጥሮች ማማ ናቸው? ሚዲያን ፈልጉ ነው የተባለው። ሚዲያን ፈልጉ ነው። ሶ ቁጥሮቹ 5 3 99 ኤክስ እና 4 ናቸው። ሶ ዌር ኤክስ ኢዝ ግሬተር ዛን 10 ኤክስ ምንድነው ተብለናል? ግሬተር ዛን 10 ነው። ከ10 ይበልጣል ኤክስ። ከእንደገና ለዛን 99 ነው። ከ99 ያንሳል ነው የተባልነው እዚህ ጋር። ስለዚህ አሁን ኦርደር ስናደርግ እንዳንቸገር ነው እዚህ ጋር ኤክስ ምን ተደረገችው? ስፔሲፋይ የተደረገችልን ማለት ነው። ስለዚህ የመጀመሪያው ስቴፓችን ምንድን ነው ብለናል? የመጀመሪያው ስቴፓችን ሚዲያን ስንፈልግ ሁልጊዜ ማድረግ ያለብን አሬንጅመንት ነው። ሶ አሬንጅ ዘ ነምበርስ፣ አሬንጅ ዘ ቫሉስ። ዴታ ቫሉዎችን አሬንጅ ማድረግ ነው። በኢንክሪዚንግ ነው። ትንሹ ማን ነው? 3 ነው። ከዛ 4 ነው። ከዛ 5 ነው። ሶ ኤክስ ምንድን ነው እዚህ ጋር ኤክስ ስላለች ኤክስ የቱ ጋር እንደሆነች በምን አውቃለሁ እንዳትሉ፣ ይኸው እዚህ ጋር ኤክስ ቫሊዩ ፍንጭ ተሰጥቷችኋል። ስለዚህ ምንድን ነው የሚላችሁ? የኤክስ ዋጋ ከ10 በላይ ነው ተብላችኋል። ነገር ግን ከ99 በታች ነው ተብላችኋል። ስለዚህ ከ99 ቀድማ ነው የምትጻፈው። ከ10 በላይ ከሆነች ደግሞ ከ3ም ከ4ም ከ5ም በላይ ነች ማለት ነው። እሷ እዚህ ጋር የምትጻፈው ማለት ነው። እንደዚያ እዚህ ጋር ደግሞ 99። ምክንያቱም ከ10 በላይ ከ99 በታች ስለተባለ የኤክስ ሎኬሽን ወይም መገኛዋ እዚህ ጋር ነው ማለት ነው። በ5 እና በ99 መካከል ነው የምትሆነው ማለት ነው። ጉድ። ከዛ ይህን ካደረግን በኋላ አሬንጅ ያደረግን አሁን በቅደም ተከተል አስቀምጥን። ከዛ አሁን ብዛታቸውን ዲተርማይን እናደርጋለን። ዲተርማይን ዚ ነምበር ኦፍ ቫሉስ፣ ነምበር ኦፍ ቫሉስ የዴታዎቹን ብዛታቸውን እንወስናለን ማለት ነው። ነምበር ኦፍ ቫሉስ ወይም ደግሞ የዳታዎቹ ብዛት ስንት ነው? 1 2 3 4 5 ነው ማለት ነው። 5 ነው። 5 ደግሞ ምንድን ነው? ኦድ ነው። ሶ ኦድ ከሆነ አንቸገርም። ጀስት ሄደን ምን ማድረግ ነው? ሚድል ቫሊዩ ብቻ መውሰድ ነው። ሶ 5 ነው። በዚህ በኩል በ2 በዚህ በኩል 2 ነው። መሀል ላይ የምናገኛት 5 ነው ማለት ነው። ሶ ሚድል ቫሊዩ እሷ ነች። ሶ ሚዲያን ምን ይሆናል ማለት ነው? ዘ ሚድል ቫሊዩ 5 ይሆናል ማለት ነው። እንደዚህ አድርጋችሁ መፈለግ ትችላላችሁ። ጉድ። ሶስተኛው አሁን እንግዲህ ብዙ አንድ ሴት ኦፍ ዴታ ቫሉዎች ብዙ ዴታ ቫሉዎች ይሰጡንና እነሱን የሚወክል አንድ ሲንግል ቫሊዩ ፈልጉ ስንባል ያን ሲንግል ቫሊዩ ከምንፈልግባቸው መመዘኛዎች ወይም መለኪያዎች መካከል እንግዲህ ሶስት አሉ ብለናል። መለኪያ መንገዶች። ከነዛ ውስጥ ሚንን አይተናል። ሁለተኛውን ማንን አየን? አሁን ሚዲያን አየን። ሶስተኛውና የመጨረሻው እንግዲህ ምንድን ነው የሚሆነው? ሞድ ነው። ሶስተኛው ሞድ ወይም ደግሞ ሞድስ
ልንለው እንችላለን። ለምንድነው ኤስ የምጨምረው? አሁን ለሆነ ሴት ኦፍ ዴታ ቫሊዩስ እስካሁን ለሁለቱ ስንፈልግ ለሚንም ስትፈልጉ ሚዲያንም ስትፈልጉ አንድ ሚዲያን ቫሊዩ ነው የሚኖራችሁ፣ አንድ ሚን ቫሊዩ ነው የሚኖራችሁ። ዩኒክ ናቸው ሁለቱ። ሞድ ላይ ስንመጣ ግን ከአንድ በላይ ሞድ ቫሊዩ ሊኖረን ይችላል። ከአንድ በላይ ሞድ ቫሊዩ ሊኖረን ይችላል። ስለዚህ አንድ ብቻ አይደለም ሞድ ቢኖረው፣ አንድ ሊኖረን ይችላል፣ ሁለት ሊኖረን ይችላል፣ ሶስት ሞድ ቫሊዩ ሊኖረን ይችላል። ከአንድ በላይ ሊኖረን ስለሚችል ኤስ የጨመርኳት እዚህ ጋር ለዛ ነው ማለት ነው። ስለዚህ ሞድን እንዴት አድርገን ነው የምንፈልገው ካላችሁ በጣም ቀላል ነው። ሞድ ቫሊዩ ማለት ነው the value which is most frequently occurred ማለት ነው። most frequently occurred ማለት ነው። ኦኬ ደግሞ ኦር ዚ ሃይስት ፍሪኩዌንሲ ያለው እንደማለት ነው። ከተሰጡት ዴታ ሴቶች ውስጥ በብዛት የተደጋገመው ማለት ነው። በብዛት የተደጋገመው ሞድ ቫሊዩ ይባላል ማለት ነው። ወይም ብዙ ድግግሞሽ ያለው ሞድ ቫሊዩ ይባላል። በቃ በድግግሞሹ ብዛት ነው የምታውቁት ማለት ነው። ኦኬ በኤግዛምፕል ስናየው የበለጠ ግልጽ ይሆንላችኋል። አሁን በዚህ ኤግዛምፕል ላይ ምንድነው የተባላችሁት? ሞድ ፈልጉ ነው የተባላችሁት። ሞድ ፈልጉ ነው የተባልነው። ዴታ ቫሊዩዎች ምንድነው? ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ዴታ ቫሊዩስ። አሁን ዴታ ቫሊዩዎቻችን በደንብ ተመልከቱ። 5 አለ፣ 10፣ 20፣ 30፣ 35፣ 40፣ 50፣ 70። የመጀመሪያው ስራችሁ እንግዲህ ለማወቅ እንደምታደርጉት ፍሪኩዌንሲውን መፈለግ ነው። እያንዳንዱ ለምሳሌ 5 ስንት ተደጋግሟል? 5 አንድ ጊዜ ብቻ ነው የተደጋገመው። 10 ስንት ጊዜ ነው የተደጋገመው? አንድ ጊዜ። 20 ስንት ጊዜ ነው የተደጋገመው? 20 ድግግሞሽ ወይ 20 1 2 አለ እዚህ ጋር ሌላ ቦታ የለም። 2 ጊዜ ነው የተደጋገመው። ኦኬ ከዛ ቀጥሎ ያለው ማለት 30 ነው። 30 ስንት ነው የተደጋገመው? አንዴ ብቻ ነው። 30 አንዴ ነው። ከዛ ቀጥሎ ያለው ማን ነው? 35 ነው። 35 ስንት ጊዜ ተደጋገመው? 1 2 3 3 ጊዜ ተደጋግሟል። 40 ስንት ጊዜ የተደጋገመው? አንድ ጊዜ። 50 ስንት ጊዜ የተደጋገመው? አንድ ጊዜ። ከዛ ቀጥሎ ያለው 70 ነው። 70 ስንት ጊዜ የተደጋገመው? 2 ጊዜ። ከነኝ ውስጥ አሁን ብዙ ድግግሞሽ ያለው ማን ነው? ሌላ ነገር የለውም። ብዙ ድግግሞሽ ያለው ማን ነው? 35 ስንት ነው የሱ ድግግሞሽ? 3 ጊዜ የተደጋገመው 35 ነው። ስለዚህ ሞዱ ምን ይሆናል ማለት ነው? አንድ ሞድ ነው ያለው፣ እሱም ማን ነው? ሞድ 35 ይሆናል ማለት ነው። ሞድ ማለት the value which is most frequently occurred፣ በጣም ብዙ ጊዜ የተደጋገመው ቫልዩ ሞድ ተብሎ ይጠራል ማለት ነው። በዚህ መልኩ በቀላሉ መለየት ትችላላችሁ፣ ድግግሞሽን በማየት ማለት ነው። ለምሳሌ እዚህ ጋር ኮንሲደር ማድረግ ያለባችሁ ነገሮች አሉ። አሁን ይሄ ቀላል ነው ሐሳቡ። ለምሳሌ ፋይንድ ዘ ሞድ ፈልጉ ነው የተባላችሁት። እዚህ ጋር ሞድ ላይኖረውም ይችላል። አንድ ሴት ኦፍ ዴታ ቫልዩ ሞድ ላይኖረው ይችላል። ከአንድ በላይ አንድ ሞድ ሊኖረው ይችላል። ከአንድ በላይ ሞድ ሊኖረው ይችላል። በዚህ መሰረት ስንል ለምሳሌ እዚህ ጋር የተሰጡት ዴታ ቫልዩዎች ማን ናቸው? 1 አለ፣ 3 አለ፣ 6 አለ፣ 7 9 8 10 17 18 ያችሁ። አሁን የሁሉንም ሞድ ስታዩ ፍሪኩዌንሲ ስታዩ እያንዳንዱ ቫልዩ ስንት ጊዜ የተደጋገመው ብላችሁ ስታዩ አንድም የተደጋገመው አንድ ጊዜ ነው። 3ም አንድ ጊዜ ብቻ ነው። 6ም አንድ ጊዜ ብቻ ነው። 7ም የተደጋገመው አንዴ ብቻ ነው። 9ም አንዴ ብቻ ነው። 8ም አንዴ ብቻ ነው። 10ም አንዴ የተደጋገመው። 17ም አንድ ጊዜ ብቻ ነው። 18ም አንድ ጊዜ ብቻ ነው። አያችሁ። ስለዚህ ሁሉም ቫልዩዎች አንዳንድ ጊዜ ብቻ ከተደጋገሙ ወይም ያላቸው የድግግሞች መጠን የሁሉም አንድ ብቻ ከሆነ ያኔ ምን እንላለን? ኢት ሃዝ ኖ ሞድ። ሞድ የለውም እንላለን። ሞድ የለውም መቼ? ሁሉም ቫልዩዎች አንዳንድ ጊዜ ብቻ ኦከርድ ከሆኑ፣ አንዳንድ ጊዜ ብቻ ከተጠቀሱ ያኔ ኖ ሞድ እንላለን ማለት ነው። ኢን ዚስ ኬዝ ኖ ሞድ ቫልዩ እንላለን ማለት ነው።
ኦኬ ሁለት ሞድ ካለው ለምሳሌ ኦኬ ይሄን ያዙ። ሌላ ኤግዛምፕል አንድ ልጨምርላችሁ እዚህ ጋር ሞድ ፈልጉ ነው የተባልነው እዚህ ጋር ሰው here it is ዴታ ቫልዩ 1 5 9 5 11 9 7 20 አያችሁ። አሁን እነኚህ ቫልዩዎች ስንት ናቸው? 1 5 9 5 11 9 7 20 አሁን ሞዳቸውን ለመፈለግ እንግዲህ ምንድነው እያንዳንዱ ቫልዩ ምን ማድረግ ነው? ድግግሞሽን ማወቅ ነው። ስለዚህ ቁጥሩ ማን ነው? እዚህ ጋር አንድ ነው። አንደኛ የአንድ ድግግሞሽ መጠን ስንት ነው? አንድ ጊዜ ነው። አንዴ ብቻ የተደገመው 5 አምስትም ስንት ጊዜ ነው? 5 ሁለት ጊዜ። የ5 ሁለት ነው። የ9 ስንት ጊዜ የተደጋገመው? ሁለት ጊዜ። ኦኬ ከዛ ቀጥሎ ያለው ማለት ነው 11 ነው። የ11 ድግግሞሽ ስንት ነው? አንድ ጊዜ ነው። የ7 ድግግሞሽ አንድ ጊዜ ነው። የ20 ድግግሞሽ አንድ ጊዜ ነው። ስለዚህ ሁለት ቁጥሮች አሉ ከአንድ በላይ ድግግሞሽ ያላቸው ማለት ነው። ስለዚህ 5 እና 9 የድግግሞሽ መጠናቸው ደግሞ ስንት ነው? ሁለት ሁለት። ስለዚህ ስንት ሞድ አለ ማለት ነው? ኢንዚስ ኬዝ ዴታ ሃዝ ዋት ዴታ ሴት ሃዝ ቱ ሞድስ። አሁን ስንት ሞድ አለ ማለት ነው? ሁለት ሞዶች አሉኝ ማለት ነው። ሁለት ሞድስ አሉኝ ማለት ነው። ሃዝ ቱ ሞድስ ሁለት ሞድ አለኝ ማለት ነው። አያችሁ ከአንድ በላይ ሞድ ሊኖረን ይችላል ብያችሁ ነበር አይደል? ስለዚህ ከአንድ በላይ ድግግሞች ኖሯቸው ሁለት ወይም ከዛ በላይ የሆኑ ዴታ ቫልዩዎች ከአንድ በላይ ድግግሞችና እኩል ድግግሞች ካላቸው ያኔ ከአንድ በላይ ሞድ አላችሁ ማለት ነው። ለምሳሌ እዚህ ጋር አሁን 5 እና 9 ስለሆነ ሁለት ሞድ ያላቸው ሁለት ሞድ አሉኝ። እነማን ናቸው ሞድ ቫልዩዋችሁ ከተባላችሁ 5 ኤንድ 9 ማለት ነው። ሁለት መልሳል 5 እና 9 ይሆናሉ ሞዶቹ ማለት ነው። ሁለት ሞድ ይኖረኛል ማለት ነው። ለምን? እኩል የሆነ ድግግሞች መጠን ስላላቸው። አሁን ከነኛ አንዱ 3 ጊዜ ቢሆን ወይ አንዱ 4 አንደኛው 2 ቢሆን ነው ትልቅ ያለውን ሞድ ነበር ወስደው ትልቅ ድግግሞሽ ያለውን ነበር እንደ ሞድ ወስደው ማለት ነው። ነገር ግን አንደኛ ሁለቱም ከአንድ በላይ ድግግሞሽ አላቸው። እሱም ሁለት ጊዜ ነው። ከእንደገና እኩል ከሆኑ ሁለት ቁጥሮች ሊሆኑ ይችላሉ፣ 10 ቁጥሮች ሊሆኑ ይችላሉ፣ 100 ቁጥሮች ሊሆኑ ይችላሉ። ስለዚህ 10 100ም ሞድ ቫልዩ ሊኖረን ይችላል ማለት ነው። ስለዚህ ሁለት ሞድ ቫልዩ አለኝ ማለት ነው ኢንዚስ ኬስ። ስለዚህ አንድ ሴት ኦፍ ዴታ ደግሞ ሁለት ሞድ ካለው ምን ተብሎ ይጠራል? ባይ ሞዳል ይባላል። ባይ ሞዳል። ኦኬ ሁለት ሞድ ካለው ምን ይባላል? ባይ ሞዳል ይባላል። 3 ሞድ ካለው ትራይ ሞዳል እንለዋለን። 3 ሞድ ካለው ደግሞ ትራይ ሞዳል እንለዋለን። ከ3 በላይ ካለው ደግሞ መልቲ ሞዳል እንለዋለን። 3 ሞድ ካለው 3 ሞድስ ካለው ምን ይባላል? ትራይ ሞዳል እንለዋለን። ግሬተር ዛን 3 ከ3 በላይ የሆነ ሞድስ ካሉት ደግሞ ምን ይባላል? መልቲ ሞዳል እንለዋለን። መልቲ ሞዳል። ሁለት ካለው ሁለት ብቻ ካለው ደግሞ ቱ ሞድ ካለው እዚህ ጋር እንዳያችሁት ባይ ሞዳል ይባላል ማለት ነው። ስለዚህ የሴት ኦፍ ዴታ ምን ይባላል ማለት ነው? ባይ ሞዳል ነው ማለት ነው። ሁለት ሞድ ስላለው 3 ካለው ትራይ ሞዳል፣ ከ3 በላይ ካለው መልቲ ሞዳል ብለን እንጠራቸዋለን ማለት ነው። ሌላው ፕሮፐርቲ ላይ ስንመጣ እንግዲህ ቅድም እንደነገርኳችሁ ሚንና ሚዲያን ለሆነ ሴት ኦፍ ዴታ አንድ ሚን ብቻ ነው የሚኖረኝ። ሚዲያንም ልክ እንደዛው አንድ ሚዲያን ቫልዩ ነው የሚኖረኝ። በዛ ምክንያት ሚንም ሞድም ምንድናቸው? ዩኒክ ናቸው። ወደ ሞድ ስንመጣ ከአንድ በላይ ሞድ ሊኖረን ስለሚችል the mode is not always unique ሁልጊዜ ምን አይደለም? ዩኒክ አይደለም ማለት ነው። the mode can also be used for qualitative data values ይሄ ለኳንቲቴቲቭ ብቻ ሳይሆን ለኳሊቴቲቭ ዴታ ቫልዩዎችም ሊጠቅም ይችላል። እነኚህ ናቸው መለኪያዎቹ የሜጀርስ ኦፍ ሴንትራል ቴንደንሲ የሚባሉት እንግዲህ እነኚህ ናቸው ማለት ነው። ምንድነው እዚህ ጋር አሁን ሚን ወይም ደግሞ ኤክስ ባር፣ እዚህ ጋር ሚዲያን አለ፣ እዚህ ጋር ሞድ አለ ወይም ደግሞ ኤስ ጨምርባታለሁ ከአንድ በላይ ሞድ። የኛው ምንድነው? ዩኒክ ነው ማለት አንድ ብቻ ነው ሊኖረው የሚችለው። ለአንድ ሴት ኦፍ ዴታ ቫልዩ አንድ ሚን ብቻ ነው የሚኖረኝ ማለት ነው።
ሚዲያንም ልክ እንደዛው ዩኒክ ነው። ኦኬ ይሄኛው ግን ምን አይደለም፣ ሞዴሬት ምን አይደለም፣ ናት ዩኒክ አይደለም። ሁልጊዜ ዩኒክ አይደለም ማለት ነው። ቤዚክ ዲፈረንሳቸው በዚህ መልኩ ማወቅ ይኖርብናል ማለት ነው። ሌላኛው ነገር ምንድናቸው? እነኚህ ሶስቱ ምን ተብለው ይጠራሉ? ሜጀርስ ኦፍ ሴንትራል ቴንደንሲ እንላቸዋለን። ሴንትራል ቴንደንሲ ምን ማለት ነው? የሆነ ሴት ኦፍ ዴታ ቫሉ ተሰጥቶን እነኛ ሴት ኦፍ ዴታ ቫሉስ የሚወክል አንድ ሲንግል ቫሊዩ ፈልገን የምንወክልበት ወይም ደግሞ የምንገልጽበት መንገዶች ናቸው እነኚህ ማለት ነው። ስለዚህ የሆነ ሴት ኦፍ ዴታ ቫሊዩ የ10 ዴታዎች ሊሆኑ ይችላሉ፣ 100 ዴታዎች ሊሆኑ ይችላሉ። እነሱን በአንድ ሲንግል ቫሊዩ በአንድ ነጠላ ቫሊዩ መግለጽ የምንችልባቸው ዘዴዎች ናቸው ማለት ነው። ስለዚህ ይህን ካወቅን ሚን ለብቻው እንዴት እንደሚፈለግ፣ ሚዲያ እንዴት ለብቻው እንደሚፈለግ፣ ሞድ እንዴት እንደሚፈለግ እንግዲህ ተመልክተናል ማለት ነው። አሁን ቀጥሎ ደግሞ የምናያቸው ምንድን ነው? በሚቀጥለው ቪዲዮችን የምንመለከተው ሜጀርስ ኦፍ ዲስፐርዥን ይባላሉ። ሜጀርስ ኦፍ ዲስፐርዥን ይሄ ደግሞ ምንድን ነው? የዴታዎችን ስካተሪንግ ሌቭል የመበታተን ርቀቱን የምንገልጽባቸው ደግሞ ሜጀርስ ኦፍ ሴንትራል ዲስፐርዥን እንላቸዋለን። ይሄ ምንድን ነው? ዴታዎች አሉ። ለምሳሌ ይህ በሀሳብ ለመግለጽ ያክል ሁሉንም ወደ አንድ ነጥብ አምጠን ወደ አንድ የጋራ ነጥብ እንደዚህ አድርገን በአንድ ሲንግል ቫሉ የምንገልጽበት መንገድ ነው ሜጀርስ ኦፍ ሴንትራል ቴንደንሲ የምንለው ማለት ነው። ሁሉንም ወደ አንድ ሲንግል ቫሉ አምጠን በአንድ ሲንግል ቫሉ የምንገልጽበት መንገድ ነው ማለት ነው። ወደ አንድ ሴንተር አምጠን የምንገልጽባቸው መንገዶች ናቸው እነዚህ። ሜጀርስ ኦፍ ዲስፐርሽን ሲባል ደግሞ በተቃራኒው እናያለን። እሱን ደግሞ የመራራቅ መጠናቸውን የምንገልጽባቸው ደግሞ ሌሎች አሉ። ሲዩ ኢን ዘ ኔክስት ቪዲዮ። ታንክ ዩ ቬሪ ማች